ሰላም 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 ለእናንተ ይሁን የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ውድ ኢትዮጵያውያንና ውድ ኤርትራውያን እንደምትመለከቱት እንግዲህ ወደ አምደው ቅዱስ ሚካኤል ገዳም በዚህ መልክ ዛሬ ታኅሳስ 11 ለ12 ደርሰን የመኪናውን መንገድ ጨርሰን አሁን የመጣው ህዝበ ክርስቲያን ምእመን እየወረደ ይገኛል ማለት ነው። እዚህ ጋር ነው መጨረሻችን ማለት ነው። ይሄ በረከት በያላችሁበት ሁናችሁ ይድረሳችሁ። ባላችሁበት ሁናችሁ በመከራ በችግር በጭንቀት ውስጥ ያላችሁ አምደው ቅዱስ ሚካኤል ለደጅ አብቃን እያላችሁ ባላችሁበት ሁናችሁ ተሳሉ። ሰላማችሁ ብዝት ትርፍርፍ ይበልልን። መንገዱን አሁንም እንደዚሁ ከኛው ጋር ትሄዳላችሁ ማለት ነው፣ በሐሳብ ማለቴ ነው። ምክንያቱም ከኛ ጋር ስላልመጣችሁ ዛሬ። ስለዚህ ለቀጣዩ ጉዞ ተዘጋጁ። ቀጣዩ ጉዞ የሚሆነው ማለት ነው ጥር 1 እስከ 3 ይሆናል ማለት ነው። ለዛ ያድርሳችሁ ያድርሰን። ሰላማችሁ ብዝት ትርፍርፍ ይበልላችሁ። ይህንን ቪዲዮ እንግዲህ ተደራሽ አድርጉት ውድ ኢትዮጵያውያንና ውድ ኤርትራውያን ፍጹም በሆነው በክርስቶስ ፍቅር ወዳችሁ። ሰላም ሰላም ቤተሰቦች፣ የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች እንግዲህ አምደው ቅዱስ ሚካኤልን ለመሳለም እዚህ ደርሰናል። የመጨረሻው አስቸጋሪ መንገድ የሚባለው ላይ ደርሰናል ማለት ነው። አቤት አቤት፣ አይዞኝ አይዞኝ፣ ጥላት አመድ የሚሆንበት የጥላት በልበልበል ና ተናገር አንተ ርኩስ ና ና በቅዱስ ሚካኤል አንተ ሰዓት ይውረድብህ። ገና ትቀጠቀጣለህ። ምን አይተህ ገና ይኸው ስር ማንሰርህን ነው የሚነቃቀልልህ። ስርህን ነው የሚነቃቀለው። ሰላም 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 ቤተሰቦቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህንን ይመስላል ቀጣይ ጉዞ እንግዲህ ጥር 1 ላይ እንገናኝ። አዎ ይኸው ሹፌራችን፣ እኔ የሹፌር ተጓዥ እሱን ያየሁት የመጀመሪያ ሰው ማምላክን። ሌላው እኮ መኪናውን አቁሞ በየጠላ ቤቱ በየምናምኑ ነው የሚሄደው። ወንድማችን ይባርክ። እውነት አምደው ቅዱስ ሚካኤል ስለመረጠ ስለተጠራህ አመስግነው። አንተ ታላቅ ሰማዕት ነህ። ማርያምን ነው የምልህ። አንተ ሚካኤል እኮ ሰማያዊ ጽዋ ነው የሚያጠጣው። አንተ ይሄን ይመስላል ቤተሰብ ወገን ገና አምደው ቅዱስ ሚካኤል አመድ ያደርጋችኋል። እናንተ ስርማሽ ቅጠል በጣሽ ስራችሁን ካላቆማችሁ አይዞኝ ወይኔ ጉዴ ነው እንዴ! ጌች እንዴት አየው? በእናትህ እንበራ። እግዚአብሔር ይመስገን። ክብር ለሥላሴ፣ ክብር ለመድኃኔዓለም ይሁን። እግዚአብሔር ይመስገን። ሹፌራችን ቅዱስ ሚካኤል ዘመንህን ይባርከው፣ ማስተዋሉን ጥበቡን ያድል፣ የራስህን ምኞትህን መልካም መሻትህን ይፈጽምል። ተመልከቱ እንግዲህ ተመልከቱ። ይህንን ይመስላል አምደው ቅዱስ ሚካኤል መንገዱ። አንዳንድ ሰዎች ጭንቅ ሲላቸው አረ ይሄንን ለምን አልቀረጽክልንም ይላሉ። ለምን ሙሉ ሰማ ቅድም ጌች እየሰማ ነው። ለአንተ ነው፣ ለኛ ይሄ አስፋልት ነው። አንተም እኮ እንድትቀጠቀጥ ስለተፈቀደልህ ነው። ወይኔ 90,000 ብር ቆጨኝ። 90,000 ያሳደስኩት 90 መከራ ነው። 90,000 መከራ ነው የሚገጥምህ። ትመልሳለህ። አንድ ባንድ ነው ትመልሰው። በቃ አንድ ባንድ የዱባይ የለ፣ የአሜሪካ፣ የጣሊያን የለ፣ የጀርመን፣ የፈረንሳይ የለ፣ ቻይና አበበ ከበደ አይሰራም። እዚህ ጋር እየተራገፍክ ነው የምትሄደው።
አምደው ቅዱስ ሚካኤል ሁሉንም ልጆቹን ታው ታብለሃል ታው በቃ ምንድን ነው የምትሆው? እሱ ራሱ ስትወረስ የተሰጠው ጸጋ ያቃጥላል። ዝም በል ዝም በል ዝም በል ዝም በል። አሁን ስለሱ ማንም የጠየቀህ የለም። ዝም በል ዝም በል። አንተ ዝም በል ነው የምለው በቅዱስ ሚካኤል ስም። እኔ አልጠየቅኩህም። ስትጠየቅ ታወራለህ። ስትጠየቅ ነው ማውራት ያለብህ። ሳትጠየቅ አታወራ። አይዟችሁ 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 ጎበዝ፣ አይዟችሁ የተዋህዶ ልጆች ባለማህተቦች፣ የደሙ ፍሬዎች አይዞኝ 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 ጎበዝ፣ የተዋህዶ አርበኛ፣ የተዋህዶ ወታደር፣ መንፈሳዊ ወታደር ሁላ አይዞኝ። ዛሬ በጊዜ ነው በጊዜ ነው በጊዜ ነው እየገባን ነው። ተመልከቱ፣ ዙሪያ ገባውን የተዋህዶ ልጆች ባለማህተቦች ይሄንን ይመስላል። በረሃው ይሄንን ይመስላል። ዙሪያ ገባውን እንግዲህ እዛ ጻድቃኔ እየመሰላችሁ ብዙ ሰዎች እንደው መከራችሁን የምታዩ ሰዎች ጻድቃኔን እና ይሄንን እስኪ ለይታችሁ እዩት እስኪ በማርያም። ኧረ ምን ሆናችሁ ነው እስኪ? ጻድቃኔ እየመሰለው በቃ ጻድቃኔ ነው ይለኛል። እንደዚህ አይነት ጻድቃኔ የለም። ይሄ በረሃ ነው ወዳጄ። የምድር ታችኛ ወለል ይባላል። ይሄ አያችሁት? በልታችሁ ትሄዳላችሁ። አይታችሁታል? ጻድቃኔ ወርደን በእግር እንሂድ የሚል ስንት። ኧረ እኔማ ስንቱን እሰማለሁ። በእግር በጣም ቀላል ነው። እኔ አይዞኝ፣ እኔ እንዳንተ ውሸታም አይደለሁማ። አፈራ ባብላ ቅዱስ ሚካኤል አፈራ ያብላ። እኔ እንዳንተ ውሸታም አይደለሁማ። አንተ የውሸት ምንጯ ስለሆንክ ሰው ካላመነ ቅርብ ነው ሲሉ አው ቅርብ ነው። ራባ የቅዱስ ሚካኤል ሰይፍ ይቆራርጥ። አይዞኝ 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 ረባ ምን ማርያም አየትማ አስቀምጣት ተሳልመህ ነው። አይዞህ ከኋላ ካሉት ጋር ትደርሳለህ። አንተ ይኸውልህ ሲወጣ አንተ ወደ ሲኦል ትወርዳለህ። ሲጀመር ማለት ምን አገባ? አንተ ወደ ሲኦል ትወርዳለህ። በነገው ዕለት ይኸውልህ፣ በነገው ዕለት ቀጠሮ ሰጥቻለሁኝ። ከአውደ ምሕረት እንደተመለስክ ቀጥታ አዳራሽ እንገናኛለን። እየሰማኸኝ ነው? አንተ ወደ ሲኦል ትወርዳለህ ከነጭፍራ። ልጅቷ ነፃ ልጅ ሁና የክርስቶስ ልጅ ሁና ትመለሳለች። አንተ ወራዳ የታባን የታባ እማትመለሱ ከሆነ እናንተ ጠንቋዮች፣ እናንተ መተተኞች፣ እናንተ አስማተኞች፣ እናንተ ድግምተኞች፣ እናንተ ስርማሾች፣ እናንተ ቅጠል በጣሾች፣ ዛር አንጋሾች፣ ደም አፍሳሾች፣ ስኒ ገልባጮች፣ ሞራ ገላጮች ሁሉ ገና ገና ትዋረዳላችሁ አልኳችሁ። ንስሐ ብትገቡ ይሻላችኋል ከምትዋረዱ የሰው ገንዘብ፣ የሰው ሕይወት፣ የሰው ዕድል ቁርጥም አድርጌ እበላለሁ ስትሉ የሲኦል እሳት ይቆረጣጥማል ከዳቢሎስና ከጭፍራው ጋር። ትዋረዳለህ ገና አልኩህ እኮ ገና ገና ትዋረዳለህ አልኩህ። ገና ትዋረዳለህ። አይዞኝ አይዞኝ፣ አንሷቸው እንጂ አንሷቸው። አንተማ አንተ አይዞኝ፣ እንዳትወርቁ ድጋሚ አይዞኝ። በሽታ ነው የወደቀው እናታችን። አይዞኝ አይዞኝ። አንተ ባላየ
አህያው ነው የገፋ አህያው ይኸውልህ ወደ ቅዱስ ሚካኤል ስትሄድ አህያውም ድንጋዩ ነው የሚጫወትብህ። አህያው ራሱ አስጠልተው ነው ታውቃለህ። ኮተት አህያው ራሱ አስጠልተው ማለት ነው። ገፋ አድርጎ ነው የሄደው። አንተ ዝም በል እንደሱ አትበል ብያለሁ። ዝም በል ብያለሁ። አባቴ እንዴት ነህ? ወንድም አለም ሰላም ናችሁ? አለን። ምንድነው መመለስህ? ምን ውበትህን አይደለም ካልተመለስ ኧረ አይዞኝ ኧረ ተነሱ ኧረ አቧራው ጨስ አይዞኝ ስልኩ ተሰበረ አይዞኝ ይቺ ቦታ ሁሉም ነው እየወደቀባት የመጣው በሽታው እዚህ ላይ ይኸውልህ በሽታው እዚህ ጋር ነው የወደቀው አሁን ማርያምን ነው ምን አይዞኝ እጅ ደህና ነው እግዚአብሔር ይመስገን ደግሞ አዋራ ስለሆነ አይጎዳህም አዎ ችግር እዚሁ ይውደቅልህ የት አባቱ ነው አፈራባ ብላ አይዞኝ አይ ደህና ነው ተርፈናል አዎ እንዴ አይዞሽ እኔማ እዚህ ጋር ነው የምቆመው ይቺ በጣም አደገኛ ነች አየህ ኧረ በእናትህ ትንሽ ውደቅ ኧረ በስመ አብ አምስተኛ ሰው ነው የዚህ ወርቅ ቁሜ እግዚአብሔርን ኧረ በስመ አብ አምልጠኛል ዛሬ ማርያም አምስተኛው ሰው እዚህ ጋር ልቁማ ይሄን እያያችሁ ነው እንግዲህ ምንድነው የሚስቁባት ራሳቸውን አይተው እኔም በዚህ አንፃርማ እኔም አለብኝ ማን ነው ጤነኛ እያሉ እንዲመጡ ነው እንጂ አይ እንዳሉ ግን ደህና ነው የት እጂ ሚካኤል ደርሳችሁ መጣችሁ ስላሴ አባቴ ኧረ በስመ አብ የአትሮንሱ ልጅ አትሮንሱን ሰርቶ የቅዱስ ሚካኤልን ታዲያ በሽበክንፉ ነው ሚካኤል ደርሰህ ከዛኛ ልትቀበል መጣ እሰይ ድካምህን ያስወግድልህ አባቴ ቅዱስ ሚካኤል ድካምህን ይጣልልህ እሺ ምን ያለው አንተ አይነ ጥላ ሌላስ መተት እሺ ሌላ የለም በትምህርት የገባ የለም በቤተሰብ የገባ የለም ቃል ነው ውሸት የለም እውነት ነው አምደው ቅዱስ ሚካኤል ይፍረድብህ አልዋሽህም ከነጭፍራ ስንት ነህ ከነጭፍራ አይነ ጥላ አንድ ነህ እሺ መተቱስ መተትማ ያጎቱ ልጅ ነኝ እኔ ያስመተትኩት ያደረኩት ጧት ስትማማ የነበረው ለስመን ነበረ ለሰው ጥራቱ ምን ነው ብያቸዋለሁ ለሰው ጥራቱ ምን ነው ቤተሰቡ ነው አያቸዋለሁ ከሩቅ አይመጣም ወይ ጓደኛ ወይ የቅርብ ጎረቤት ነው የቅርብ ጓደኛ የልብ ጓደኛ ነው ባመኑት መከዳት ደግሞ በጣም ህመሙ ከባድ ነው ወገኖች አያቸዋለሁ ህመሙ በጣም ከባድ ነው ወይ ቤተሰብ ነው ወይ ደግሞ ጓደኛ ነው ወይ ጎረቤት ነው ማለት ነው እየሰማችሁ አሁን እንግዲህ በሱ ላይ ያሰራው ምንድን ነው ማለት ነው
ቢታደል እኮ ወንድሙ ነው፣ የአጎቱ ልጅ ወንድሙ ነው አይደለ? እሱ ግን እሱን ደግሞ እሱን አስሮ እሱን የእሱን እድል መጠቀም ይፈልጋል። ወሮች ተመልከቱ። ስንት ዓመት ነው ከታደስ ወይ ተሰራ ተታደሳለ ጊዜው? አዎ በየጊዜው ታደሳለሁ። ከዛ ደግሞ ከሱ 5 ዓመት ነው። 5 ዓመት ነው። አዎ በ5 ዓመት ውስጥ ምን አደረገ? ያው ግመኝነት ይሰራ ነበረ። ከዛ በቃ ይሰራል፣ በቃ ይሰራል የሚገባው ለኔ ነው። ገቢ ወደ አንተ ነው። ይሄኛው ልጅ ይሰራል። ፍራንኩ ገቢ የሚሆነው ብሩ ገቢ የሚሆነው ለኔ ነው። ስለዚህ የሰላቢ መጠጥ ነው ያሰራበት። ምንድን ነው የሰራበት? የሰላቢ መጠጥ ነው። አሁን ሁላችሁም ተሰብሰቡ። እድሉን ትመልሳለህ። አሁን ሰዓት ጀመረ። አልገባ ቶሎ በል። እመልሳለሁ። አምደው ቅዱስ ሚካኤል አመድ አድርገኝ በሰይፉ ይቆራርጠኝ በቃል ኪዳኑ ያንድደኝ ብታደስ ወደ ራሱ ልመለስ የገባ ነው በአምደው ቅዱስ ሚካኤል የእሳት ሰይፍ ታርደን ተቆራርጠን ሲኦል መቀመቃት በርባኖስ እንጦሮጦስ እንወርዳለን። በአምደው ቅዱስ ሚካኤል ስም ታርደን እስከምትሄድ ድረስ አሁን በኢየሱስ ክርስቶስ ስም ምለህ ቃል ገብተህ አየር ላይ የቀረ ቤት ውስጥ የቀረ ቤተሰብ ጋር የቀረ ካለ በቤተሰብ የተደገመ ካለ ትስባለህ። አለ በቤተሰብ የለም። እሺ መድኃኒዓለም ኢየሱስ ክርስቶስ እገባለሁ ልጁን ሕይወቱን እድሉን ትዳሩን ላልበጠብጥ ላንታደስ ቃል እንገባለን። ከአሁን በኋላ ብንታደስ አምደው ቅዱስ ሚካኤል ወደ ራሳቸው ይመልሰኝ። በቅዱስ ሚካኤል ለአምስት ዓመት ታስሮ ነው አይደለም? 5 ዓመት እስኪ ለ5 ደቂቃ የራስ ምታት ይመማቸው ወገኖች፣ በጣም እኮ ከባድ እኮ ነው። ትውልድ እኮ ታስሯል እኮ። ዝም ብለን እኮ ነው ልብስ ለብሰን የምንሄደው እንጂ ውስጣችን እኮ ባዶዎች እኮ ነው ወገኖች። ሁላችንም አንዱ ታሳሪ ነው፣ ሌላ ታሳሪ ነው፣ አንዱ አሳሪ ነው፣ ሌላ ታሳሪ ነው። ተመልከቱ ከመቅደላ ወረዳ ማሻ ከሚባል ያው ማለት ያው ቤት ስራ ሰርቼ ስገባ ከዛ የሆነ በቃ አሁን አንድ ጣሳ አሁን ጣዳ በሀገራችን ጣዳ ነው የሚሸጥ። ከዛ አንድ ጣሳ ጠጥቼ ቤት ስሄድ ከዛ ባለቤት ስራ ነው በጣም ሰራ ነበር። አዲስ አበባ ወደ 2 ዓመት ምናምን አሁን ከአዲስ አበባ ሀገር ታመመ ወደ ከዛ የዛን ሙያ ይዤ እዛ ክፍለ ሀገር ሲሰራ በቃ በጣም ያው ሙያ ሲያው ሁሉም ሰው ያሰራኛል። ግን እሰራለሁ ገንዘብ ሲቀበል ደግሞ ሲቀበል ደስ ይለዋል።
እኔ ግን ደሞዝ ስቀበል ድንግጥ ነው ድንግጥ እላለሁ። የማልይዘውን በቃ የሚያስፈልገኝን ሁላ ያስፈልገኝ። ከዛ ቤት ስደርስ ባለቤቴ አንድ ልጅ አለችኝ። ባለቤቴ የሰራው ስራ ሴት ነው የምታመጣው ገንዘብ ቤት አለ ትለኛለች። ከሚስቴ ጋር 5 ተፋትቻለሁ። 5 ማለት ለምንድን ነው የተፋታነው? እየሰራ የምታመጣው ገንዘብ የለህም እና ስለዚህ እኔ ማኖር አትችልም ማለት ነው። ታየ ነገር በእርግጥ አዎ ላኖርሽ እችላለሁኝ፣ ግን ይህ ነገር ተቀይሮ ሀሳብ ሁሉ ነገር ተቀይሮ ነገር ሊመጣ ይችላል። ከዛ አይ እኔ አልችልም እንደዚህ መኖር አልፈልግም ብለህ ሽማግሌ ጋር ስንቃረብ ምንም የሚመጣ ነገር የለም ማለት ምንም የለም። ግን በቃ እንደዚህ እየተባባል 5 ዓመት በመጨረሻ እግዚአብሔር እንደው ቅዱስ ሚካኤል እውነት እንደዚህ ሁኜ መጥቼ ውለታውን የምከፍልበት አንድ ነገር ምንድን ነው? ይህንን ስልክ ገዛ። በቃ ምንም ገንዘብ ቤት አልቀመጥልኛል። እስኪ ለገንዘብ ማስቀመጫ ይሆነኛል ብዬ ይህን ስልክ ገዛሁ። ይህን ስልክ ገዝቼ ቲክቶክ ከፈትኩ። ቲክቶክ ከፍቼ ከዛ እንደዚህ መንፈሳዊ ነገሮችን ምናምን እያወረኩ ሳዳምጥ የእርሶና የእሱ ፎቶ መጣ። የመጣውም እንዴት ነው? መንፈሳዊ ጉዞ በትዳራችሁ በገንዘባችሁ በቃ አለስማማ ያላችሁ ምናምን ብሎ ሲለኝ ያንን ቲክቶክ አወረድኩትና ቪዲዮውን እያዳመጥኩኝ ከዛው ስልክ ቁጥር አገኘሁ። ቀጥታ ስልክ ቁጥሩን ስልኬን ሳልዘጋ ቪዲዮውን እያየሁኝ በዚች ስልክ ደወልኩ። ከዛ ደወልኩኝና ከዛ ሳናግራቸው እንደዚህ ነው እንደዚህ ጉዞ አዘጋጅተናል መሄድ ከፈለክ ሲሉኝ ከዛ ለረጅም ጊዜ ነበረ አልሳካልኝ አለ። ከዛ ቁብ ያስቀመጥኩት ነበረ ያንን ቁብ በሌላ ሰው ቀይሬ ትራንስፖርት ሳጣ እዚህ ቦታ እንዲመጣ እግዚአብሔር የቅዱስ ሚካኤል ፍቃድ ሆኖ እዚህ ቦታ ድርሶኛልና እኔም እንደዚህ ሁኜ መጥቼ እዚህ ቦታ ደርሻለሁኝ። ከፍ ያለ ምስጋና ለእናንተም ለእኔ የደረሰ ለእናንተም ይደርሳል። እንግዲህ ስልካችን ለበጎ ነገር ከተጠቀምበት በጎ ነገር እናገኝበታለን ማለት ነው። ይህ ጊዜ ከስራቱ ተፈቷል። ለአሁን ፍጻሜ ያሳምርልን።